የለንደን ደርቢ በአርሰናል የበላይነት ቀጥሏል። ከጨዋታው በኋላ የአርሰናሉ ተከላካይ ጁሪየን ቲምበር ለኤንዞ ማሬስካ ያላቸው ነገር በርካቶችን እያነጋገረ፣ በርካታ የቼልሲ ደጋፊዎች ደግሞ ጁሪየን ቲምበርን እየተቃወሙትና እየዘለፉት ይገኛሉ። ምን አለው? በሌላ በኩል ሊቨርፑል በአምስት ቀናት ውስጥ ሌላኛውና ያነሰዋል ተብሎ የተጠበቀውን ዋንጫ አጥቷል። እነዚህን ሁሉ ዛሬ ከኔ ጋር የምንመለከታቸው ነው። እንደምናችሁ አብርሃም ፍቅሬ ነኝ። የዕለቱን ወሳኝ ስፖርታዊ ጥንክር እንደተለመደው በአማራ አቀራረብ ይዤላችሁ መጥቻለሁ። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ሌሎቻችሁ ቪዲዮን ከመጀመራችሁ በፊት ላይክ ማድረግ አትርሱ። እስኪ ከአርሰናል ጨዋታ ጀምረን ወደ ሊቨርፑል የካራቦ ካፕ ፍጻሜ እንሄዳለን። መድፈኞቹ እንግዲህ በለንደን ደርቢ ከሰማያዎቹ ቼልሲዎች ጋር ተጫውተዋል። በነገራችን ላይ አርሰናል ባለፉት አመታት በተለይም አሰልጣኝ ሚኬል አርቴታ አርሰናልን ከተረከቡና ባለፉት 3 አመታት ውስጥ እጅግ የተሻለው አርሰናልን እየተመለከትን ነው። በተለይም ይሄ ቢግ ሲክስ የሚባሉ በእንግሊዝ ፕሪሚየር ሊግ በተለምዶ ትልልቅ 6 ቡድኖች የሚባሉ አሉ። እነዚህ ላይ ታዲያ ያለው የበላይነት ደግሞ አሰልጣኝ ሚኬል አርቴታ እጅግ ላቅ ያለ ነው። የዛሬው ጨዋታ ምንም እንኳን የፕሪሚየር ሊግ ዋንጫ ወደ ሊቨርፑል ያቀና በመምሰሉ የማሟያ አይነት ጨዋታ ቢመስልም፣ የመርሃ ግብር ማሟያ አይነት ጨዋታ ቢመስልም ለአርሰናል ግን ትልቅ ትርጉም አለው። ምክንያቱም መድፈኞቹ እንደምታውቁት በአውሮፓ ሻምፒዮንስ ሊግ ረጅም ርቀት መጓዝ ይፈልጋሉ። ስለዚህ የአሸናፊነት ስነ ልቦናቸውን ለመገንባት እንደዚህ አይነት ትልልቅ ጨዋታዎችን ማሸነፋቸው በቀጣይም እንግዲህ በአውሮፓ ሻምፒዮንስ ሊግ ከሪያል ማድሪድ ጋር ለሚያደርጉት ጨዋታ ይጠቅማቸዋል ተብሎ ነው የሚጠበቀው። የጋብሪኤል ማርቲኔሊ ወደ አርሰናል ስብስብ መመለስ አርሰናል በይበልጥ ያው እድሎችን አማካይ ነው ጋብሪኤል ማርቲኔሊ። ነገር ግን አርሰናል ይበልጥ ወደ ግብ እንዲጠጋ የግብ እድሎችን እንዲፈጥር በተሻለ እንደሚረዳው የተመለከትንበት ጨዋታ ነበር። እንደዚሁም ደግሞ አርሰናል ኮርና ካስቆጠረ በርካታ ጨዋታዎች አልፈው አርሰናልና ኮርና ዘንድሮ እንግዲህ በተለይ የእንግሊዝ ፕሪሚየር ሊግ እንደተጀመረ እነ ጋብሪኤል ማጋሌሽ፣ እነ ዊሊያም ሳሊባን፣ እነ ጁሪየን ቲምበርን ማንሳት እንችላለን። በኮርና በርካታ ኳሶችን ያስቆጥር ነበር አርሰናል። እንደውም አንዳንዶች የኮርና ቡድን እያሉ ሲጠሩትም እንደነበር ከስቶክ ሲቲ ጋር እያገናኙት እንደነበር እናስታውሳለን። ከዛ ለረጅም ጊዜ እንግዲህ አርሰናሎች ኮርና ማስቆጠርም ተስኗቸው ነበረ። በአስደናቂ ሁኔታ ወደ ኮርና ግብ እንግዲህ ከረጅም ጊዜ በኋላ ተመልሰው ሁነኛ አጥቂ ያልሆነ በህይወቱ አጥቂ ሆኖ የማያውቀው ሚኬል ሜሪኖ እንግዲህ በአርሰናል ማሊያ እጅግ ድንቅ ጊዜን እያሳለፈ ነው። በተለይም ወደ አጥቂነት ከመጣ በኋላ ለመድፈኞቹ ወሳኝ ግቦችን እያስቆጠረ ይገኛል። እንደምታስታውሱት ለሌስተር ሲቲ ጨዋታ አርሰናል ነጥብ ጣለ በተባለበት ተቀይሮ ገብቶ 2 ግቦች እንዳስቆጠረ እናስታውሳለን። ዛሬም ደግሞ ከቼልሲ ጋር ብቸኛ የማሸነፊያውን ግብ አስቆጥሮ ሚኬል ሜሪኖ እንግዲህ ለአርሰናል አጥቂ እስኪያስፈርም ድረስ እኔ ያለው አታስቡ እያለ ይገኛል። በነገራችን ላይ ጁሪየን ቲምበር በአርሰናል ማሊያ እንግዲህ ይህ ኔዘርላንዳዊ እጅግ ተወዳጅ የሆነ የመጣ ተጫዋች ነው። ከልጅነቱ ጀምሮ የአርሰናል ደጋፊ እንደሆነ ይናገራል ራሱ። በተለይም ከኔዘርላንድ አያክስ ወደ አርሰናል ከመጣ በኋላ በመድፉ ውስጥ ዲኤንኤውን ቶሎ ብሎ የተቀላቀለ ወንዳውንድነቱ በበርካቶች ዘንድ የሚወደድለት ወንዳውንድ ስላችሁ ውድ አድማጭ ተመልካቾች ለማሊያው የሚጋደል አይነት ተጫዋች እንደሆነ ይታወቃል። በፊት እንግዲህ በአርሰናል ቤት እንደምንመለከታቸው እንደነ ዣካ አይነት እንደነ ጋብሪኤል ማጋሌሽ አይነት ደም እንዳለው ይታወቃልና ጁሪየን ቲምበር ከጨዋታው በኋላ የቼልሲውን አሰልጣኝ ኤንዞ ማሬስካን አንድ ንግግር ተናግሯቸዋል። ይህ ንግግርም እንግዲህ በርካቶችን እያነጋገረ ነው የሚገኘው። ጁሪየን ቲምበር ኤንዞ ማሬስካን ምን አላቸው? ሄዶ ካወራቸው በኋላ ተሻሻሉ፣ በደንብ ጠንክራችሁ ሞክሩ፣ አሁን ያረጋችሁት ነገር በቂ አይደለም ሲል እንግዲህ የፌዝ አይነት መልእክት ነው የነገራቸው። ተሻሻሉ፣ ጠንክራችሁ ሞክሩ፣ ሌላ ጊዜኛን ለማሸነፍ ስትመጡ ከዚህ በላይ መስራት አለባችሁ፣ ይህ በቂ አይደለም የሚል መልእክትን ያስተላለፈላቸው። ይህም እንግዲህ በበርካታ የሰማዮቹ ቼልሲ ደጋፊዎች ዘንድ አልተወደደለትም፣ እየተነቀፈ ይገኛል። ጁሪየን ቲምበር እንግዲህ ኤንዞ ማሬስካን በነገር ነቆር አድርጓቸዋል ማለት ነው። ውድ አድማጭ ተመልካቾቼ በነገራችን ላይ ዘንድሮ ለ3 ዋንጫ ሲገመት የነበረው ሊቨርፑል በስተመጨረሻ እየተንሸራተተ 1 ዋንጫ ብቻ ቀርቶታል። ከአንድ ሳምንት በፊት እዚሁ እኔ በሰራውላችሁ ጥንክር ላይ ብትመለከቱ ሊቨርፑል ዘንድሮ 3ዮሽ ዋንጫን ሊያሳካ ይችላል የሚል ርዕስ አንስተን ነበረ። ምክንያቱም ሊቨርፑል ዘንድሮ በእንግሊዝ ፕሪሚየር ሊግ አንዴ ብቻ ነው በኖቲንግሃም ፎረስት የተሸነፈው።
ይህንንም ተከትሎ ዋንጫ ላይ ያሳካ ይችላል ዘንድሮ ሚል የበርካቶች ግምት ነበር። ሶስትዮሽ ዋንጫ ከኤፍኤ ካፕ ያው ቆየት ብለዋል ከተሰናበተ። ነገር ግን ሊቨርፑል ይህ ሳምንት እጅግ ከባድ ጥቁር ጥላ ያጠላበት አመቱን ሙሉ የገነቡት ስም የገነቡት ሊቨርፑል ስሜት የገነቡት የአሸናፊነት መንፈስ የተናደበት ሳምንት ነው ማለት ይቻላል። ምክንያቱም ባለፈው እንግዲህ በአውሮፓ ሻምፒዮንስ ሊግ ማክሰኞ ዕለት እንደምታስታውሱት እጅግ በሚቆጭ ሁኔታ በሜዳው በአንፊልድ በፈረንሳዩ ኃያል ክለብ ፓሪስ ሰን ዠርሜን ከትልቁ ዋንጫ የአውሮፓ ሻምፒዮንስ ሊግ ውጪ የሆነ በነገራችን ላይ መሐመድ ሳላ ዘንድሮ ባላንዶርን ያሳካል የሚሉ በርካታ ግምቶች ነበሩ። አሁን ግን ያ የሚሆን አይመስልም። ምክንያቱም ሊቨርፑል ከአውሮፓ ሻምፒዮንስ ሊግ በፓሪስ ሰን ዠርሜን ሜዳ በዛ ሁሉ ብልጫ ከዛም በኋላ በደርሶ መልሱ በአንፊልድ ጨዋታ መሐመድ ሳላ እንግዲህ ምንም ነገር መፍጠር ሳይችል እጅግ ባሳዛኝ ሁኔታ ሊቨርፑል ከአውሮፓ ሻምፒዮንስ ሊግ ወደቀ። ያ ብቻ ሳይሆን አሳዛኙ መረጃ ትላንትና እሁድ ምሽት እንግዲህ በካራቦ ካፕ ፍጻሜ ዌምብሌ ላይ በተደረገው እንግዲህ ማግፓይሶቹ ኒውካስትል ዩናይትዶች ጥቁርና ነጮቹ እንግዲህ ሊቨርፑልን እጅግ አስጨንቀው ታምሽተዋል። ሊቨርፑል በእንቅስቃሴው እጅግ ደክሞ የታየበት በኒውካስትል ዩናይትድ የተበለጠበት ጨዋታ ነበረ። ያው ሊቨርፑል በእርግጥ 120 ደቂቃ አድካሚ ጨዋታ ከፓሪስ ሰን ጀርሜን ጋር አርጎ ነው የመጣው። እንደዚሁም ደግሞ ኒውካስትሎች ወደ 15 የሚጠጉ ቀናትን እረፍት አድርገው ነው የመጡት። ስለዚህ ጨዋታው እንደሚከብደው አስቀድሞም ሲነገር ነበረ። ነገር ግን ዋንጫውን እንደምንም ያገኛል ተብሎ ሲጠበቅ ነበረ። ታዲያ ኒውካስትል ዩናይትዶች ከ70 ዓመታት በኋላ እንግዲህ ትልቅ ዋንጫ ማሳካት የቻሉበት ትልቅ እድል የፈጠሩበት ጨዋታ ሆነው ማስመዝገብ ችለዋል ማለት ነው። ታዲያ ባለፉት እንግዲህ 3 ዓመታት ትልቅ ቡድን የገነቡት ኤዲ ሃው ለበርካቶች ፈተና የሆነውን ቡድን ገንብተዋል። በማሸነፍ ዋንጫውን የካራቦ ካፕ ዋንጫን ከፍ ማድረግ ችሏል። በነገራችን ላይ ከጨዋታው በኋላ አርኔ ስሎት በሽንፈቱ እጅግ በጣም ተበሳጭተናል ብለዋል። የሊቨርፑል ዋና አሰልጣኝ አርኔ ስሎት እንግዲህ ቡድናቸው በፍጻሜ ያደረገው እንቅስቃሴ እጅግ የሚያበሳጭ ብለውታል። ከጨዋታው በኋላ አስተያየታቸውን ሲሰጡ የሚያበሳጭ ውጤትና የሚያበሳጭ እንቅስቃሴ ነበረ። በፒኤስጂ ከተሸነፍንበት ጨዋታ ፍጹም የተለየ ስሜት ነው የተሰማኝ። የፒኤስጂ ቀን እንደውም እጅግ ጥሩ ነበር፣ ዛሬ ግን እጅግ ደካማ እንቅስቃሴ ነው ያደረግነው ሲሉ እንግዲህ አርኔ ስሎት ተናግሯል። በሜዳ ላይ እንግዲህ እንደ መሐመድ ሳላ ያሉ የሊቨርፑል ፈርጥ የሆኑ ተጫዋቾች አዝነው ሜዳ ላይ ቁጭ ብለው ሳሯን እንግዲህ ሲቦጭቁ ታይተዋል። ቨርጂል ቫን ዳይክም ከመሐመድ ሳላ ጋር ሲያዝን ታይቷል። መሐመድ ሳላ እንግዲህ ዘንድሮ ለባላንዶር ሲታጭ ነበረ። ነገር ግን የባላንዶሩ ነገር ያበቃለት ጉዳይ ይመስላል። ሊቨርፑል አሁን ብቸኛ የቀረው ዋንጫ የእንግሊዝ ፕሪሚየር ሊግ ነው። በ12 ነጥቦች እንግዲህ ከአርሰናል በልጠው እየመሩ ይገኛሉ። የእንግሊዝ ፕሪሚየር ሊግ እንግዲህ ካሁን በኋላ በርካታ ተአምሮች ካልተፈጠሩ በቀር ሊቨርፑል ዋንጫዋን ያጣል የሚል የበርካቶች ግምት አይደለም። ስለዚህ ሊቨርፑል ዘንድሮ በአንድ ዋንጫ ሊሸኝ ይችላል ወይስ ተአምራት ይፈጠራሉ የበርካቶች ግምት ነው። በነገራችን ላይ ምሽት ላይ በተደረገ ጨዋታ ደግሞ ማንቸስተር ዩናይትድ ሌስተር ሲቲን ድል በማድረግ ጣፋጭ ድል አድርጎ ወደ አሸናፊነት የተመለሰበት ምሽት ነበረ። ሩበን አሞሪምም እጅግ ጥሩ እንቅስቃሴ አድርገናል ሲል የተናገረበት ጨዋታ ሆኗል። በነገራችን ላይ ውድ አድማጭ ተመልካቾች እንግዲህ የዕለቱን ወሳኝ ስፖርታዊ ጥንቅር ወደ እናንተ አደረስኩኝ። ለቻናሌ አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ መሆን አትርሱ። በየዕለቱ እንዲህ ያማሩ ስፖርታዊ ጥንቅሮችን ወደ እናንተ አደርሳለሁ። አብርሃም ፍቅሬ ነኝ። ቪዲዮ ላይክ ማድረግ አትርሱ። ሀሳብ አስተያየታችሁን እንግዲህ በኮመንት መስጫው ሳጥን ውስጥ እንደተለመደው አስቀምጡልኝ። በሌላ ወሳኝ ስፖርታዊ ጥንቅሮች እንገናኛለን። በርካቶቻችሁ እንግዲህ ሰፋ ያሉ ስፖርታዊ ትንታኔዎችና የእግር ኳስ አዝናኝ አጋጣሚዎችን እንደዚሁም የእግር ኳስ ተጫዋቾች ታሪክን እንድሰራላችሁ እየጠየቃችሁ ነው። በቀጣይ በቅርቡ እነዚህ ነገሮች የሚጀምር ይሆናል። በሌላ ጥንቅር እስከምንገናኝ ሰላም ተመኘውላችሁ።